የሆነ ሳልፈልገው እሱን ስፈልግ አገኘዋለሁ። አሁን ምናስቀምጣቸው እንደዚህ አይነት መልክ እንደዚህ አይነት ሰው እንደዚህ አይነት እንትን ምናምን ብለን ምናስቀምጣቸው አሉ። ራሴን ሰጥቼሻለሁ ስለሚለኝ በቃ ኦሬዲ ብዙ ሰው አያውቀውም ነበር የኔና የሷን እጮኝነት። መንገድ ላይ እጅ ለእጅ ማን ይያዝ ተቃቅፎ መሄድም የለም። በእኔም ቤተሰቦች በሱም ቤተሰቦች ዘንድ በቃ ላገባ ነው ብለን ስንናገር በጣም ነው የደነገጡት። የሚጠረጠር ነገር አለ ከዚህ ውበት ባሻገር ከቁንጅናው ባሻገር በእውነት ነው ማለት እኔ በእሷ እድሜ እገረም ነበር። ስጦታ ምንም ያየሁት ነገር የለም ከነቤት ራሴን ቀድሜ ሰጥቼ ምን እንደዚህ አይነት አይደለም። አበባ ምንም ባል ራስ ነው ይውደዳት ነው የሚለው፣ ሚስት ትገዛ ነው መርሁ እሱ ነው። ቤት ውስጥ ደግሞ ባለ ራስ መሆን እያለበት ባለ ራስ ካልሆነና ሁለት ራስ ካለ አውሬ ነው እና ከአንድ በላይ ራስ ያለው ነገር ሁሌ ሞንስተር ነው ቢስት ነው የመጨረሻው። እኔ ለፍሬ ስልኮ እምወደው ነገር እኮ ተው የበለጠ ስለምወዳት እምጠላውን ብቻ ለምምቶ እሷ ደስ ካላላት እምፈልገው ነገር እኮ ሊሆን ይችላል። ክርስቲያናዊ የሚባል የፍቅር ግንኙነት ይኖር ይሆን? አዎ ክርስቲያናዊ ነው የምንለው የመጀመሪያው የእግዚአብሔር ሐሳብ መሆኑን ሰው ማረጋገጥ አለበት። በጣም በተለየ አይነት መንገድ ተገልጦ የምታውቀው ነገር ሳይሆን የእግዚአብሔር ቃል እንደሚናገረው የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነው ነገር ለየታችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ ስለሆነ የሚለው የእግዚአብሔር ፈቃድ በጎ ነው እና ማንኛውም ክርስቲያናዊ ህብረት ላይ ያለ ሰው ይሄንን መለየት ይችላል፣ ያውቀዋል። ከዛ ውጪ ደግሞ ክርስቲያናዊ የሆኑ የእጮኝነት ጊዜያቶች በንጽህና መሆን አለባቸው። በቅድስና መሆን አለባቸው። ምክንያቱም ስለ ጋብቻ ሲናገር ጋብቻ ክቡር ነው፣ ቅዱስ ነው፣ መኝታውም ንጹህ ነው ስለሚል በንጽህና መጠበቅ አለበት፣ በቅድስና መኖር አለባቸው። ራሳቸውን ጠብቀው እንደ እግዚአብሔር ቃል በሚሆን አይነት መንገድ እግዚአብሔር እስከ ወሰነላቸው የደስታቸው ቀን የበረከታቸው ቀን ድረስ ራሳቸውን ጠብቀው መራመድ አለባቸው። ክርስቲያናዊ የሚሆነው እሱ ነው። አሁን በእኛ ዘመን በጣም የተለያየ አይነት ሰው እንደፈለገ ብዙ ነገር የሚያደርግበት ወቅት ሊኖር ይችላል። ግን እንደ አንድ የክርስትና እምነት ተከታይም ቀጥሎም እንደ መጽሐፍ ቅዱስ አስተማሪ ለወጣቶችም ደግሞ ላስተላለፍ የምፈልገው ነገር በዚህ ውስጥ ክርስቲያናዊ የሆነው በፍጹም ንጽህና በእግዚአብሔር ፊት ራሳችንን አቅርበን ተጠባብቀን ደስታውም ያለው እሱ ውስጥ ይመስለኛል። እውነተኛ የሆነ የእግዚአብሔር ክብርም የሚታየው እዛ ውስጥ ይመስለኛል። ደግሞ ለብዙ ሰውም በመልካም ምሳሌ መሆን ይቻላል። ስለዚህ ክርስቲያናዊ የሆነ የእጮኝነት ወቅት ንጽህና ያለበት እግዚአብሔርን ደስ የሚያሰኝ ለእግዚአብሔር ክብር የሚሆን ደግሞ ለብዙ ቅዱሳንም በረከት መታነጽ የሚሆን መሆን አለበት። እጮኝነታችንን የሚገርም ብዙ ሰው አያውቀውም ነበር የኔና የሷን እጮኝነት። የኔና የሷ እጮኝነት በቃ እኛ ጋር ነበረ። በጊዜው ነገሩ በጊዜው ገለጥ በጊዜው ቢወጣ መልካም ነው ብለን ስለምናምን በጣም የተለየ አይነት ቀረቤታ አልነበረንም። መንገድ ላይ እጅ ለእጅ ማን ይያዝ ተቃቅፎ መሄድም የለም። ምክንያቱም እኔም በቤተክርስቲያን ውስጥ ማገለግለኝ እሷን በቤተክርስቲያን ውስጥ ደግሞ አክቲቭሊ ተንቀሳቀስም ስለሆነች ራሳችንን መጠበቅ አለብን። ለሌላው ምሳሌ መሆን ደግሞ አለብን። መዋደዱ ፍቅሩ በጣም በጥልቅ እንደሆነ እያለ ግን ይሄንን ደግሞ አካሄዱ ለብዙ ሰው ምስክርነት መሆን ስላለበት የሚያይ ሰው ከሩቅም ከቀርብም የሚያይ ሰው በጋብቻውም ቀን ቤተክርስቲያንም ደግሞ ስትደረ የምትለው ነገር ይኖራታል፣ ምስክርነት ይኖራል። ስለዚህ ከዛ አንፃር የኛ ብዙ ፐብሊክሊ አልነበረም። ብዙ ጓደኞች ስለነበሩ በቃ የጋራ ነው ብዙ ህይወቱ። እኛ ከመሃል ብዙ የተለየ ነገር እንኳን አልነበረም። ቤተሰብ ጋር ራሱ ሽማግሌ ሊላክ ነው ምናምንና ሊመጣ ነው ብዬ ሳሳውቅ ማንን ነው ያሉት? ምክንያቱም የጋራ የሆነ ሪሌሽንሺፕ የጋራ ፍሬንድሺፕ ስለሆነ የነበረን በተለየ መልኩ እንደዚህ በሚያስታውቅ አይነት ቀረቤታ ብዙ የለንም። ግን በደንብ እናወራለን፣ ረጅም ሰዓት አብረን እናሳልፋለን። የስራ ስፍራችን ላይ ረጅም ጊዜ ይመጣል። አገልግሎት ከሌለው ክላስ ከሌለው የዛኔ ቴዎሎጂ እየተማረ ነበርና ናፍቆት ነው በቃ ውሏችን ኦልሞስት በቤተሰብ ዙሪያ ነው የነበረውና በእኔም ቤተሰቦች በሱም ቤተሰቦች ዘንድ በቃ ላገባ ነው ብለን ስንናገር በጣም ነው የደነገጡት። የሚጠረጠር ነገር አለ። እንደሱ አይነት ነገሮችን ብዙ አላሳየንምና እኛም እርግጠኛ መሆን ስለፈለግን እንዳለህ ደግሞ አካሄዳችንም ደግሞ በእግዚአብሔርም በሰውም ፊት ምስክር ሆኖ ለማለፍ ሰዎች ከዚህ ትዳርም ከዚህ ህይወት ከዚህ ሪሌሽንሺፕ ተምረው እንዲያልፉም ስለምንፈልግ እንደ ክርስቲያናዊ እጮኝነትና እንደ ክርስቲያናዊ ባልና ሚስት እንዳገልጋይ ደግሞ ያንን ማሳየት ምሳሌ መሆንም ስለምንፈልግ ይሄኛውን አካሄድ ነው የሄድነውና ስጦታ ምንም ያየሁት ነገር የለም ከነቤት ራሴን ቀድሜ ሰጥቼ እንደው ያኔ በእጮኝነትስ የለም እንደው ምን እንደዚህ አይነት አይደለም። አበባ ምንም
እና ያን አክሴፕት ባህሪውን ስለማቀው መጀመሪያ ኖርማል የሆነ የጋራ ጓደኝነት ላይ ኦብዘርቭ የምታረገው ነገሮች አሉ። ከዛ ከቀረብከው በኋላ ደግሞ ባህሪውን፣ ህይወቱን፣ አካሄዱን፣ ፋሚሊውን ስታቅ ደግሞ በቃ ኔቸሩ አይደለም። እኔ ቅድሚያ የምሰጣቸው እንደ አንድ ሴት እንደ አንድ ክርስቲያን ሴት የምታስቀምጣቸው ክራይቴሪያዎች ይኖራሉ። አንዳንድ ጊዜ እግዚአብሔር እሱንም ሊያልፍ ይችላል። የሆነ ሳልፈልገው እሱን ስፈልግ አገኘዋለሁ። አሁን የምናስቀምጣቸው እንደዚህ አይነት መልክ፣ እንደዚህ አይነት ሰው፣ እንደዚህ አይነት እንትን ምናምን ብለን የምናስቀምጣቸው አሉ። እንደሱ አይነት እንትን አልነበረውም የኛ። እግዚአብሔር ያጣመረውን ስለሆነ መጽሐፍ ቅዱስ የሚለው እግዚአብሔር እኔና እሱን ሲያስተሳስረን ብዙ ስራ እንደነበረው ከቆይታ በኋላ ነው የተገነዘብነው። ግን በዛ ሁሉ ሂደት ውስጥ ግን በቃ እንደማይችል ተረዳሁኝ። ህይወት ላይ ትዳር ላይም ስንገባ ለማስለመድ ሞከርኩኝ። ባህሪ እውነት ነው ራሴን ሰጥቼሻለሁ ስለሚለኝ በቃ ኦሬዲ ከዛ በላይ ምን አለ በተቃራኒው ደግሞ ኢች ኤንድ ኤቭሪ ዲቴል በሚባል ደረጃ በቃ እሷ ደግሞ ወደኔ በቃ ልነግርህ አልችልም። እኔ እንትኔም አይደለም እንግዲህ ያው ፍሬክስም የመጀመሪያም የመጨረሻም ሶሷ ስለሆነች እሷ አንደርስታንድ ካረገችኝ እሷ እንድትቀበለው ነው። እሷ ከተቀበለ ግን ደግሞ እሷን ደግሞ በጣም ይደንቃል። በዘረዘረው ልጨርሰው ማልችለው ነገር ነው እሷ ደግሞ የምታረገው እና ይሄ ደግሞ በጣም ያስደንቀኝ። አንደም ቀጥል ጠይቅ ነበር። አሁን ፍሬን ለትዳር ስትመርጥ ወይም ለትዳር ስታጫት የተለየ ወደድከው ነገር ወይም ከሷ የመረጥካቸው ባህሪያት ይኖሩ ይሆን ወይ? እንዲህ ነው ብዬ አንዱን ካንዱ ልለይልህ አልችልም። ፍሬክስ በጣም ጄኒዩን ናት፣ ሪል ናት። ውስጧም ውጫም አንድ አይነት። አሁን በውስጧ ሌላ ነገር እያሰበች ፊቷ ላይ ሌላ ነገር አታይባት። አዎ በጣም ጄኒዩን ናት። እንግዲህ አሁን በትዳር 12 ዓመት አካባቢ ነው። ከዛ በፊት በጮኝነት 2 ዓመት፣ በጓደኝነትም እንደዚሁ 1 ዓመት ኦልሞስት 15 ዓመት አካባቢ ነው ማቃት እና በእነዚህ 15 ዓመታት ጄኒዩን ናት። በቃ ሪል ናት። ውስጧም ውጫም ሪል ነው። በጣም ፐርፐስፉል ናት። የምታደርገው ለእያንዳንዱ ነገር በቃ አላማ ነው። የምታደርገው ነገር በጣም የረጅም ሎንግ ተርም ነው የምታየው። እንግዲህ ዋጋ የሚያስከፍላት ነገር ውስጥ ሁሉ ትገባል። ከኔ ጋር አሁን አብራ ስትሆን ገባ አሁን የሚያገለግልን ሰው ማግማት ሳክሪፊሻል ነው። ምክንያቱም አሁን ነው ቤተክርስቲያን ፕላንት ስትደረግ ቁጭ ያልኩት እንጂ በጣም ትራቭል አረጋለሁ። በጣም ነው የምንቀሳቀሰው። አልቀመጥም ኦልሞስት እና ይሄንን ሁሉ ነገር አስባ ግን በእኔ ውስጥ የተቀመጠው እግዚአብሔር በእኔ ውስጥ ያስቀመጠው ለሰዎች የሚጠቅም ነገር የሆነውን ነገር እንዲወጣ በቤት ያለውን ከጀርባ ያለው ነገር በሙሉ ከቨር አድርጋ ነው እና ሳክሪፊሻል የሆኑ መንገዶችን ሁሉ ለመሄድ በቃ በጣም የረጅም ነው እና በጣም አስደናቂ ናት። ከዚህ ውበት ባሻገር ከቁንጅና ባሻገር በእውነት ነው ማለት ነው። በሷ እድሜ እገረም ነበር እንደዚህም አይነት ፐርሰናሊቲ ብዬ በጣም ነበር የምደነቀው። በጣም ጄኒዩን፣ በጣም ሪል፣ ቤንድ አታረግም ላመነችበት ነገር። እኔም አሁን እሷ የሆነ ነገር እስክታምን ድረስ እንጂ ካመነችበት በቃ ይሆናል። እውነቴን ነው የምልህ። እሷ ብዙ ነገሩን ከቀኝ ከግራ በደንብ አይታው ነው ወደ ውሳኔ የምትመጣው እና እዛ ውሳኔ ላይ ከደረሰች አንዳንዴ ዲስከስ እናደርጋለን። በጣም አሳማኝ ነው የምታቀርብልህ። አርጊው ያደረገችበት መንገድ በጣም አሳማኝ እና ብዙ ሰው ያው ያቃታል። የሚያቃት ሰው እኔን የሚያቀኝ ሰው በሙሉ ያቃታል። በተለይ ቀረብ ብሎ የሚያቃት ሰው ደግሞ በደንብ ዲፕ ኢንሳይድ ስለሚያዩት ያቋታል። ምንም ሌላ ኢንቴንሽን የላትም። እሷ ሚስቴ ስለሆነችና አጠገቤ ስላለች ሳይሆን ማንም ሰው ብትጠይቀው ምንም ኢንቴንሽን የላት። በጣም ዋጋ ከፍላ ለሌላ ሰው ሌላ ነገር ስታረግ ታገኛታል። ያለ ምንም ኢንቴንሽን ማለት ነው፣ ለመጥቀም ብቻ እና አሁን አገልግሎቱን ሙሉ በሙሉ ራሷን ሰጥታ ስታገለግል እንግዲህ ቤት አለ፣ ልጆች አሉ፣ ስንት ነገር አለ። እሱን ሁሉ አመጣጥና እሱን ሁሉ ኃላፊነት አመጣጥና ነው እና እኔ ቆም ብዬ ሳስበው በእውነት ሌላ ሰው ሊያደርገው ይችላል። ኦፍ ኮርስ የሚያደርጉ ደግሞ ብዙ ሰዎች ይኖራሉ። ግን እንደ በዚህ መጠን ራስን ሰጥቶ በዚህ እድሜ ራስን ሰጥቶ እንደዚህ ማድረግ በጣም ቀላል አይደለም። እኔ ያ የማልወደው በተለየ መንገድ ደግሞ የወደድኩት የምለው ነገር አይኖርም። ሁሉ ነገሯ በጣም ነው የሚያስደንቀኝ። ሁሉ ነገሯን ነው የምወደው። ደግሞ ሺኖስ ታውቀዋለች። ኖርማል ሰው ከማግባት በተለይ ከዚህ ከእምነት አስተማሪዎች ጋር ከመምህራን ጋር በተያያዘ የሚኖሩ ትዳሮች ጥንቃቄ የሚፈልጉ ይመስለኛል። ምክንያቱም ውሏቸው፣ አካሄዳቸው፣ አነጋገራቸው ሁሉ በሰው አይን ዘንድ የሚገባ ስለሆነ አንቺ ነቢይ ጥሌን ለትዳር ስትመርጪ እነዚህ ነገሮች ይኖራሉ፣ እነዚህ አይነት ጥንቃቄዎች ላደርግ ይገባኛል ብለሽ ከዛ በፊት የነበርሽባቸውን አካሄዶች የቀየርሽባቸው ነገሮች የሉም? አካሄድ የቀየርኩባቸው መንገዶች አላቅም። አሁን እሷ አገልጋይ ስለሆነ እኔም አገልጋይ ነኝ። ያንዳንዱ እንቅስቃሴ እሱን አገልግሎት ማያስነቅፍ፣ የሚደግፍ፣ የሚገፋ
ነው መሆን ያለበት ብዬ ማምነው። መጀመሪያ ለማግባት ዲሳይድ ሳረግ እነዚህ ነገሮች አስቤባቸው በደንብ አጥኜው ነው የወሰንኩት። ስለዚህ የትኛውንም ነገር ለመክፈል ዝግጁ ነኝ። ከየትኛውም ነገር ከውሎ ከምታገኛቸው ሰዎች ከብዙ ነገር እነዛን ማድረግ የሚገባኝ ነገሮች ብቻ ነው እየተጠነቀቅኩ ማደርገውና አስቤ ነው ዲሳይድ ያደረኩትና ወደዚህ ህይወት የገባሁት። እንዳልከው ብዙ ዋጋ ያስተምናል እንዳለ አሁን ነው ይሄንን 2 አመት ነው መስቁጭ ያለው እንጂ ከሳምንት እስከ ሳምንት የለም። ልጆች ይዤ ስቀመጥ ኮምፕሌን አላረግም። ቻይን ሆኜ እንደዚህ ሆኜ የሚል እንደውም መቅረት የለብህም መሄድ አለብህ ብዬ ምገፋው እኔ ነኝ። ምክንያቱም የያዝነው ህይወት ስለሆነ ምን ቀልድበት አይደለም። ዘመኑም እንደምታየው ነው። ስለዚህ በተቻለን አቅም ያለንን ጊዜ በሙሉ ኢንቨስት ልናረግ ነው የሚገባው ብዬ አምናለሁኝና መሮጥ ባለብን ስፒድ እንድንሮጥ መዘግየት እንዳይኖር እግዚአብሔር ካሰጠን ጊዜ ካስቀመጠልን ጊዜ ወደፊትም ወደ ኋላም እንዳንል ያንን እየጠበቀ እንድንሄድ ነው ራሴን ለዚህ የሰጠሁት። እንደው በሚጓዝባቸው ጊዜያት ያው እንዳልሽው ለሳምንት ለ15 ቀን ላይኖር ይችላል። እንደው እንደዚህ ቢደረግ ያልሽበት የመጀመሪያ ልጄ ነው ልጄ ኢቭን አብሬ ነበር ምዞረው ክፍለ ሀገር ላይ የትም ክፍለ ሀገር አብሬው ዞራለሁ። ሁለተኛውንም ወልጄ ዞር ነበር የሚገርም አብሬው ነበር መሄደው። ከዛ ግን ወደ ትምህርት መግባት ሲጀምሩ እድገት ሲመጣ ግዴታ ደግሞ ትምህርት ቤት መሄድ ስላለ ከዛ ነገር ተከለከልኩና ስራ ቶታሊ አቁሜ ነው ልጆችን እያሳደግኩ የነበረው። ትምህርት ቤት ሁለቱም ሲገቡ ከ3 አመት ትልቁ ልጄ ትንሽ ሁለተኛው ልጄ 4 አመት ሞልቶ ትምህርት ቤት ሲገባ ወደ ቸርች አክቲቪቲም የመጣሁት ወደ አገልግሎትም እንደገና አሁን ፉሊ መግባትም የቻልኩት ካደጉ በኋላ ነው። እንዳልኩ ስራ ቶታሊ አቁሜ እነሱ ላይ ነው ኢንቨስት ማድረግ የነበረው ሙሉ ለሙሉ። ስለዚህ የሆነ ጊዜ እንደውም ከሀገር የወጣ ጊዜ ነው ትንሽ ትልቁም ልጄ ናፍቆት ምናምን እንትን ሲያረጋው በቃ መምጣት አለብህ አይነት እና እንደሱ አይነት አይ በቃ ምናምን ትላለች ዛኔ እንጂ ከዛ ውጪ እንዲያገለግል እንዲሄድ እንዲወጣ ነው ማበረታታው። በዛ ላይ በጣም እንደምታየው እግዚአብሔር ረድቶታል፣ አቅም አለው፣ እግዚአብሔር ጸጋ ሰጥቶታልና ይሄን ጸጋ ሰዎች እንዲጠቀሙት እግዚአብሔር በሱ የሚሰራው ስራ ደግሞ እንዲወጣ በጣም ስለምፈልግ በሙሉ ኃይሌ እየተጋው ነው እተጋለሁ። ገና እንግዲህ በጮኝነት 3 አመት በትዳር 12 አመት 15 አመት ቀልድ አይደለምና ክርስቲያናዊ ትዳር የሚባል ነገር ምን ማለት እንደሆነ የትዳሬ ሚስጥር ወይም እንደሆነ ያህል በፍቅር የቆየሁበት የምትይው ምክንያት ምን እንደሆነ ብትነግሪኝ። መጽሐፍ ቅዱስ እንግዲህ ሲነግረን ስንማርም በቤተ ክርስቲያን ባል ራስ ነው ይውደዳት ነው የሚለው፣ ሚስት ትገዛ ነው መርሁ እሱ ነው። ስለዚህ እኔ መገዛቴን ነው መጨመር። እንደውም አንድ ጊዜ በቸርች ስለ ቤተሰብ አስተምሮን ጥሌ መውደድ እንዴት እንደሚበልጥ በመውደድ ውስጥ ያለው ኃላፊነት ነው ብዙ፣ መገዛት ጥቂት ነው እና ያንን በጣም ሲያስተምረን ብዙ ኦብዘርቭ አረኩኝ። እኔ እንደውም ያላወቅኳቸውን ነገሮች ተገነዘብኩኝና ኔክስት ዴይ ወጥቼ መገዛቴን ጨምሬያለሁ ብዬ በመድረክ ላይ ነው የተናገርኩት። መገዛቴን ጨምሬያለሁ ብዬና እንደ እግዚአብሔር ቃል ስትኖር ሁሉ ነገር ቀላል ነው። የሆንበትን ቦታችንን ስፍራችንን ስናቅ ሲምፕል ነው የሚሆነው። ነገሮችን ባከበድካቸው ቁጥር ይከብዳሉ፣ ባቀለልካቸው ቁጥር ደግሞ ይቀላሉ። ስፍራችን ላይ ከሆንን ከስፍራችን ላይ ምንም የሚወስደን ምንም ነገር ሊፈጠር ይችላል። ሆነስት ነው ህይወት ላይ አንድ ቤት ስትኖር በጋራ ስትኖር የተለያየ አመለካከት፣ የተለያየ ግንዛቤ፣ የተለያየ እሳቤ ነው የሚኖርህ። ከተለያየም ቤተሰብን የመጣው የላይፍ ትሬንድ አለ፣ አካባቢ ላይ ያለው አለ። እሱ ቤት ውስጥ ሲመጣ የሆነ ነገር አይፈጠርም፣ ሚስ አንደርስታንድ አይኖርም ማለት አይደለም። በደንብ አለ፣ ይኖራል፣ ሁልጊዜ አለ። በልጆች ላይ ኢቭን ያለ አመለካከት የተለያየ ሊሆን ይችላል። ያንን ግን ሁልጊዜ በመነጋገር ኖ ይሄ በዚህ ነው እንደዚህ ነው ተባብለን ቁጭ ብለን ዲስከስ እናደርጋለን። የትኛውም ነገር ሲፈጠር ብዙ ጊዜ ባይ ኔቸር ሴቶች ትንሽ ፈጣን ነን፣ ቶሎ ስሜታዊ እንሆናለን፣ ቶሎ የሆነ ነገር ላይ ዲሳይድ እናደርጋለን። የጥሌ ባህሪ ደግሞ እንደሱ አይደለም። ነገሮችን ደጋግሞ ማየት፣ ደጋግሞ ማሰብ፣ ከዛ በኋላ ነው አክሽን ኢቨን መወሰን ያለበት። አንዳንድ ጊዜ ነው እንደዚህ ነው ብዬ ከሄድኩኝ በኋላ ከዛ ቁጭ አድርጎ ያንን ነገር ሲያሳየኝ ምልባቸው ጊዜያቶች ይሄን በዚህ መልኩ አላየሁትም፣ በዚህ መልኩ አንደርስታንድ አላረኩትም። እሱም ደግሞ ልክ እንደዚሁ እንደዚህ ነው ስለው ኦኬ በዚህ መልኩ አልተረዳሁትም እና እኔ ጋር ያለ አንደርስታንዲንግ እና እሱ ጋር ስለዚህ እኔ እንደዚህ ነው የምረዳው እና የኔ ይሄ ስለሆነ ይሄንን ወቅልኝ። አሁን አንዳንድ ባህሪዎች አሉ። ለምሳሌ ቶሎ መሰማት ሊሆን ይችላል። በቃ ይሄ የኔ ባህሪ ነውና እቺን ወቃት እለዋለሁ ሁሉ ጊዜና ብዙ ነገሮችን በቃ እኔ ይሄ ወይ ያስከፋኛል፣ ይሄን ነገር ነው ያልወደውም ሶችን በቃ ግልጽ አድርጌ እነግረዋለሁ። ኦኬ ይላል። ሊረሳ ይችላል፣ ግን ሪማይንድ እናደርገዋለን። ስለዚህ በዚህ መልኩ ሲምፕል እያደረግነው ወደ ቀልድ እየቀየርነው ወደ ጨዋታ እየቀየርነው ሁኔታዎችን ሲምፕል እያደረግናቸው እየተዝናናንባቸው ነው የምንኖረው እንጂ
አይኖርም መጋጨት የለም ና አይደለም አለ በደንብ ይኖራል በብዙ አይነት መንገድ ያንን ግን ቀይረነው ነው እኛ የምናልፈው እና አንድ እንዳልኩ የሆነ ወዳጅ አለን ብዙ ጊዜ ነው የምናወራው ይሄንንና ለምሳሌ ሚስ አንደርስታንድ ተደራርጋችሁ በፍጹም እንዳታችሁ አልጋ ላይ በፍጹም ይሄንን ጀርባ ለጀርባ ተሰጣጣችሁ ተጎራርፈ ጀርባ ለጀርባ ተሰጣጣችሁ ተኮራርፋችሁ ማደር የለባችሁ የብዙ አመት የህይወት ልምድ ነው ያለውና ከዛ ውጪ ደግሞ እሱ በእድሜ በጣም የሚበልጡት ናቸው ወዳጆቹ ብዙዎቹ ሁሉም ማለት ሳይሆን ትልልቅ ናቸው ሽማግሌዎች ናቸው በእድሜ ከፍ ያሉ ናቸውና ያንን አይ ቲንክ ወስዶታል ባህሪና እነሱ ከነሱ መሃል አንድ የመከረን ሰው ነው ይሄንን ምክር ስለዚህ ሁሉ ጊዜ ሪማይንድ እናደርጋለን ያንን ነገር ይቆይ ቅድም ግን ለምንድን ነው እንደዚህ ነው አንተባብለ ሶሉሽን ሰጥተን ፒስ ተቀላልደን ወደ ጨዋታ ለውጣ ነው እናጫለን ከአው እንዳስተማሪነትህ ከመጽሐፍ ቅዱስ ደግሞ አንተ ልጠይቅህና እንደው ለህይወቴ ለትዳሬ ጠቅሞኛል የምትለው ከመጽሐፍ ቅዱስ ውስጥ ያለ ታሪክ ወይ መልእክት እንግዲህ ያው ምንም የህይወታችንን መርህ የምንወስደው ከመጽሐፍ ቅዱስ ላይ ነው ለኔ በእውነት ነው የምልህ መጽሐፍ ቅዱስ ላይ ካሉ በጣም እንግዲህ ብዙ ጊዜ ሰው የሚጠቅሰው አብርሃምና ይሳራ ይሁን ይባላል ብዙ ጊዜ ሲመረቅም እኔ ባልና ሚስት መጽሐፍ ቅዱስ ላይ ባልና ሚስት ወይ የነ እከሌ ትዳር የሚለው ሳይሆን ሞር ለኔ በቤቴም በህይወቴም በእያንዳንዱ የህይወት ውሳኔ ላይ በጣም ኢንፍሉዌንስ የሚያደርገኝ እኔ ጌታ ኢየሱስ ክርስቶስ እና እከሌ የምላቸው ባለትዳሮች እንደውም እንደዚህ ብዙ አስቤው አላውቅም እኔ ሞር ግን ክርስቶስ ቤተክርስቲያንን እንደወደደ ባል ሚስቱን ሊወድ ይገባል ቤተክርስቲያንን ለራሱ ሊያቀርባት እንደሚያዘጋጃት እንደዚህ መሆን አለበት ቤተክርስቲያን ለክርስቶስ እንደምትገዛ ሚስት ለባሏ መገዛት አለባት ሞር እኔ ኢንስፓየር የሚያደርገኝ የጌታ ኢየሱስ ክርስቶስ መሰጠት የሱ ለነገሮች ያለው ታማኝነቱ እውነተኝነቱ ውሳኔዎቹ አባቱን ደስ ለማሰኘት የሚሄደው ርቀት እሱ ነው ሞር እንደውም እኔ ቤቴንም ህይወቴንም ያለኝንም እንቅስቃሴ በሙሉ ፕሮቴክት የሚያደርገውና ለኔ በሁሉ ነገር እንደ ሞዴል የማይወስ ነው መጽሐፍ ቅዱስ እንግዲህ የኤፌሶን ምዕራፍ 5 ላይ ጳውሎስ ስለ ጋብቻ ይህ ታላቅ ሚስጥር ነው ይለና ግን ስለ ክርስቶስና ስለ ቤተክርስቲያን ደግሞ እላለሁ ይላልና ስለ ባልና ስለ ሚስት ነው ያወራ የመጣው ግን በባልና በሚስት መካከል የሚኖረው ዋነስ አንድነት እጅግ ሚስጥር ነው ታላቅ ሚስጥር ነው ይለዋል ምክንያቱም በክርስቶስና በቤተክርስቲያን መካከል ያለው ሚስጥር በጣም ጥልቅ ነው በንግግር ብቻ አይደለም የመንፈስም አንድነት አለው የነፍስም ቁርኝት አለው እና እሱ በባልና በሚስት መሃል አለ ይልና ቀደም ፍሬ እንዳለችው ነው ኦርደር ነው ባል የሚስት ራስ ነው ይሄ ኦርደር ነው መቼም ሊጣስ አይችልም ሚስት ደግሞ አካል ነች ወደ ላይ ደግሞ ስንወጣ የባል ራስ ክርስቶስ ነው የክርስቶስ ራስ ደግሞ አብ ነው ስለዚህ ኢትስ አን ኦርደር ይሄንን ኦርደር ያዛባን ቀን አካል ይበጠበጣል ይጎዳል ትክክል አይሆንም ቤት ውስጥ ደግሞ ባለ ራስ መሆን ያለበት ባለ ራስ ካልሆነና ሁለት ራስ ካለ አውሬ ነው ታውቃለህ ያው አንድ ራስ ነው እና ከአንድ በላይ ራስ ያለው ነገር ሁሌ ሞንስተር ነው ቢስት ነው ማለት ልክ አይደለም ማለት ነው ናቹራል አይደለም ራስ ደግሞ ከሌለም ሬሳ ነው እንቀሳቀስ አይንቀሳቀስም ህይወት የለውም ስለዚህ ራስ መኖር አለበት አሁን እኮ እኛውን ትክክል አሁን እኮ የማይጎረብጠን ለምንድን ነው ራስ አለ አካል አለ አይጎረብጠም አሁን ሰው ሲሄድ አሁን ምናልባት ቁመናውን መልኩን ትላለህ እንጂ ስትራክቸር ያስደነግጣል ግን አሁን ሁለት ራስ ቢኖረው በፍጹም ልትቀበለው አትችልም በተቻለ መጠን ነው የምትሸሸው ምክንያቱም ናቹራል አይደለም ጤንነት አይደለም ትክክል አይደለም እና በቤተሰብ መካከልም ላለው ለኔ እንደ ሞዴል አድርጌ የምወስደው በክርስቶስና በቤተክርስቲያን መካከል ያለው ተብሎ ነው የቀረበው አዲስ ኪዳን ላይ በክርስቶስና በቤተክርስቲያን መሃል ያለ አልቲሜት ሞዴል ነው ይሄ እንከን የሌለው ሞዴል እና የባል አሳይመንት ምን ያህል ትልቅ እንደሆነ የምታየው ያው ባል ስለሆንኩ የሚስትን አሳይመንት ፍሬክስ እንዳለችው ነው የባል አሳይመንት ክርስቶስ ቤተክርስቲያንን አይደል የሚለው የፊት መጨማደድና እንከን የሌለባት አድርጎ ለራሱ ሊያቀርባት ይተጋል የፊት መጨማደድ የሌለባት እንከን የሌለባት አድርጎ ለማቅረብ የሚተጋው እሱ ነው የፊት መጨማደድ የሌለብሽ ሁኚ አይደለም የሚላት በደንብ አድርጎ ያስተካክላታል ብራይዱ ናታ ገባ እያዘጋጃት ነው ለምኑ ሲመጣ ሊወስድ ቤተክርስቲያንን ለዘላለም የራሱ ሊያረጋት ስለሆነ እያዘጋጀ ለዛ የደስታ ቀን ለዛ የመጨረሻው የክብሩ ቀን ለሚጠበቀው ቀን ያዘጋጃታል ይሄ አሳይመንት የባል ነው ሚስት ደግሞ ባሏ እንደሚመጣ አስባ ያ የደስታ ቀን እንዳላስባ ራሷን በንጽህና በጥንቃቄ በምትችለው ነገር በሙሉ ራሷን አስተካክላ አሳምራ ባሏ ሲመጣ ደስ ብሎት ይዟት እንዲሄድ
ራሷን ታቀርባለች። ይሄ መቼስ ስለ አንድ የሰርግ ቀን ብቻ አይደለም የምናወራው፣ ስለ ህይወት ነው የምናወራው። አዎ እየተመጋገበ ነው የሚኖረው። አየህ አንዱ የአንዱን ድካም እያገዘ ራስ ላይ ያለ አካል ውስጥ የሌለ ብዙ ነገር አለ። አካል ውስጥ ያለ ራስ ላይ የሌለ አንዱ ያለ አንዱ መኖር ስለማይችል ተመጋግቦ ተያይዞ እኩል ተደጋግፎ ነው የሚኖረውና በራስና በአካል መካከል እኔ ሆነ እጄ ሲንቀሳቀስ እየተንቀሳቀስኩ ነው አይልም። የሚያዘው ራስ ነው። ሲንቀሳቀስ ለአካል ፌቨር እያረኩ ነው አይልም። በቃ ስራዬ ነው ይሄ ነው መሆን ያለበት ነው። በጋብቻ በባልና በሚስት መካከል ባለ ትዳር ውስጥ ይሄ ነው መሆን ያለና ይሄ ልክ መታመም ሲጀምር አየህ የአካል ክፍል እምቢ ማለት ይጀምራል። ከራስ ጋር ራስም አልፈልግም ማለት ይጀምራል። ያኔ ይታወቃል። በተቻለ መጠን ማከም ነው፣ ቶሎ ሳይባባስ ቶሎ ማከም ነው። በዚህ ዘመን ላሉ ትዳሮች ጥምረቶች ትልቅ ፈተና ሆኗል ብለህ የምታስበው ነገር ይኖር ይሆን? አዎ እኔ አንዱ በጣም ትልቅ ፈተና ነው ብዬ የምመለከተው ነገር ቦታችንን አለመያዛችን ነው። ቦታችንን አለመያዛችን በትክክለኛ መንገድ እግዚአብሔር ሲፈጥረን ራስና አካል አድርጎ ከፈጠረን ራስና አካል ነው። ይሄንን መቀበል መቻል። አሁን ብዙ ጊዜ ትገዛ የሚለው ብዙ ጊዜ ብዙ ሰው በቃ ይታመማል። ለምንድነው የምንገዛው? እንዴ ይውደዳት ውስጥ እኮ መገዛት አለ፣ ሳክሪፋይስ እንዴ ፍቅር ውስጥ እኮ ነው ዋጋ መክፈል ያለው የመጨረሻው። እንዴ እኔ ለፍሬ ስል እኮ እምወደው ነገር እኮ ተዋለሁ። የበለጠ ስለምወዳት እምጠላውን ብቻ አይደለም እምተው። እሷ ደስ ካላላት እምፈልገው ነገር እኮ ሊሆን ይችላል እተዋለሁ። ዋጋ የሚያስከፍል መጽሐፍ ቅዱስ እኮ የፍቅራችሁ ድካም ነው የሚለው። ፍቅር በድካም በሳክሪፋይስ ነው የሚገለጠው። ጌታ ኢየሱስ ክርስቶስ እኮ መውደዱ አይደል እንዴ አደባባይ ላይ ርቃኑን እንዲሞት ያደረገው እኮ ፍቅር ነው። ይውደዳት በጣም ትልቅ ፓኬጅ ነው። ትገዛም በጣም ቀላል ኦርደር አይደለም። ሂዩሚሊቲ ያለው ውስጡ ትህትና፣ መሰጠት፣ ዝቅ ለማለት ፈቃደኛ መሆን ደግሞ በእውነት አሁን ትህትና ዝቅ ያለውን ትሁት የሆነውን ሰው እንደሚጠቅመው ማንንም አይጠቅመው። አንደኛ ጤነኛ ትሆናለህ። አሁን እኮ ይሄ ወንበር እኮ እዚህ ጋር ይሄ ወንበር አስቸጋሪ አሁን ቆመ ተመልሰህ እስክትቀመጥ የሆነ ሰው እኮ ሊያነሳው ይችላል። ትወድቃለህ። the best በቃ ሌቭል የሆነ ፕሌስ ግራውንድ ነው ለሰው። መሬት የተቀመጠ ሰው ምን ታደርገዋለህ? የት ትጥለዋለህ? ትሁት ስትሆን ጤነኛ ነህ። ደም ከፍ አይልብህ። ስለ ራስህ ያለ የተለየ አመለካከት አይኖርህም። ቀጥሎስ ትሁት ሰውን የሚጠላ የለም። ትዕቢተኛ ነው ባይዞ ማትፈልግ እድል ነው የሚጠበቅለት ለትዕቢተኛ እድል እስኪገኝ ነው። እድል ከተገኘ ለመጣል ሁሉም ሰው ይጠብቋል። ትሁት ሰውንስ ለማገዝ ነው የምትፈልግ። መገዛት ውስጥ ትህትና፣ መሰጠት፣ ዝቅ ማለት ይሄ ሁሉ ነገር አለና ኢትስ ኤ ብሌሲንግ። እኔ ከትዕዛዝነቱ በላይ በረከትነቱ ነው የሚታይ እና ቦታችንን ከያዝን አንደኛኛ በሰላም እንኖራለን። እኔ በግሌ በሰላም እኖራለሁ። ቀጥሎ ለፍሬክስ ሰላም ሆናታለሁ። ቀጥሎ ህብረታችን ሰላም ይሆናል። በእኛ ደግሞ ጥምረት ውስጥ እግዚአብሔር የሰጠን ፍሬዎች ልጆቻችን በፍጹም ደስታ እግዚአብሔርን በእኛ መካከል እያዩት እያከበሩ መኖር ይችላሉ እና እኔ ቦታችንን አለመያዛችን ነው፣ ስፍራችንን አለማወቅ ነው። አዎ የችግሩ ሁሉ መነሳት እና ስፍራችንን ካወቀን እንትናችን እንከፋፈላለን። ያ ድርሻ ቦታዬን ካወቅኩ ነው ድርሻዬን አውቃለሁ። ስለዚህ ድርሻዬን የምወጣ ከሆነ እሷን ዲስአፖይንት አላደርግም። ስለዚህ እሷ የማትበጠበጥ ከሆነ እንዴት ይበጠበጣል ህብረቱ? ስለዚህ እግዚአብሔር አንድ ያደረገውን ሁለት ለማድረግ መጣር ማለት ነው። እንግዲህ ቦታን አለማወቅ ኦልሬዲ አንድ ሆነናል። አንዱን ለመገንጠል እንግዲህ ሰንጥቀን ለመገንጠል ማለት ነው። ምን ሞክር ይሰጠው እንግዲህ ያስበው እንግዲህ ራስን ቆርጦ ራስ ለብቻው አካል ለብቻው በህይወት ይኖራሉ ብሎ ማሰብ ሁለቱም ይሞታል። ግን ቦታ ካወቅን በጣም ሄልዚ ደስተኛ እንደው እንደናንተ እንደ እምነት አስተምሮ እንዲህ አይነት ትዳሮች እንዲኖሩ ሰላም እንዲኖር በልጆች መሀልም ሰላም እንዲፈጠር ያው በልጆችም ብዙ ነገር ያያየን ስለሆነ ነው የራስን ማጥፋት ምንም ነገሮች ስላሉ እንደው በዚህ በሃይማኖት አስተምሮቱ ዘንድ ሰላማዊ እንዲሆን ሁሉ ትዳርም የልጆች አስተዳደግም ሰላም እንዲሆን ፍቺም እንዳይኖር ለማድረግ ምን መደረግ አለበት ትላላችሁ? ምን ላይ መሰራት አለበት ትላላችሁ እንደ ምክር? ትዳር ያው እግዚአብሔር የፈጠረው ተቋም ነው። በመጀመሪያ አዳምን ሲፈጥረው እግዚአብሔር ረዳት ያስፈልገው ስለነበረ ነው ሔዋንን የፈጠረለትና እግዚአብሔር ክቡር ነው ያለው ነገር ነው ትዳር። ስለዚህ ከመግባታችን በፊት ብዙ ነገር አስበን መግባት፣ መጀመሪያ ላይ ያለው የጮኝነትን ጊዜ በደንብ መተዋወቅ። ምክንያቱም ምንገባው መግቢያ ነው ያለው እንጂ መውጫ የለውም። ትዳር የሁል ጊዜ ነው፣ እስከ ህይወት ፍጻሜ ነው። ጌቱ ነው እንጂ መውጫ የለውም። ስለዚህ የህይወት ዘመን ስለሆነ እዚህ ህይወት ዘመን ላይ ስንገባ መጀመሪያ በደንብ ማስተዋል፣ ከዛ በኋላ እግዚአብሔር ቅዱስ ነው ያለውን ነው እኛ ጥለን ስንወጣ የምናረክሰው። እዚህ ላይ ትኩረት ማድረግ መጀመሪያ ከመግባታችን በፊት በደንብ መጸለይ፣ እንዳለህ ቅድም እግዚአብሔርን ፈቃድ መጠየቅ። እግዚአብሔር ፈቃድ ደግሞ በጎ ነው፣ ደስ የሚያሰኝ ነው።
ስለዚህ እዚህ ላይ ስንገባ ሞስት አልፎ ከተገባ ደግሞ በኋላ መፍትሄ መፈለግ ሶሉሽን መስጠት እንጂ ማፍረስ ተቋምን መፍትሄ አይደለም። ሌላ ቦታ ደግሞ ሄደን የምንገነባው ኦልሞስት ያንኑ ነው። ስለዚህ ያንኑ ስለሆነ ልዩነት ስለማይኖረው እዚህ ጋር መስተካከል ያለብን እኛም ከሆነን ራሳችን ላይ መስራትና ራሳችንን ማብቃት እንጂ እንደገና አፍርሶ ሌላ እንደገና መገንባት ያም ትክክል አይደለም። እንደ እግዚአብሔር ቃልም ደግሞ አግባብም አይደለም፣ ልክም አይደለም። ስለዚህ ከመግባታችን በፊት መጀመሪያ ጥንቃቄ የተሞላበት አካሄድ መሄድ፣ እዛ ላይ በደንብ መስራት፣ የመጀመሪያው ላይ በደንብ መስራት አለብን ብዬ አምናለሁ። ስለዚህ እንደ ቤተክርስቲያን ደግሞ አሁን እጮኝነት ላይ እንሰራለን ብለን ፕላን እናደርጋለን። ገና መተጫጨት ከእጮኝነት በፊት ላይ ያለ አካሄድ ህይወት ላይ፣ ከዛ ከተጫጩ በኋላ፣ ከዛ ደግሞ ትዳር ላይ በቤተክርስቲያን ያው ትምህርት አለ። አንድ ሰው ለመጋባት እኛ ነኝ ብሎ ቤተክርስቲያን ሲያሳውቅ ትምህርት ይሰጠዋል። ሁለቱ በጋራ የሚወስዱት ትምህርት አለ። እንዴት ነው ይሄንን ተቋም መምራት ያለባቸው፣ ስፍራቸውን ማወቅ እንዳልኩ ቦታችንን ስናቅ የትም አንሄድም። መመሪያችን ደግሞ መጽሐፍ ቅዱስ ስለሆነ እንደ ክርስቲያን ባልና ሚስቶች ማለት እንደ ክርስቲያን ትዳር። ስለዚህ መመሪያችን የሚሆነው መጽሐፍ ቅዱስ ነው፣ የሚያዘን መጽሐፍ ቅዱስ ነው። ስለዚህ በዛ ነው መሄድ ያለብን። የእግዚአብሔር ቃል ምን ይላል ስለ ትዳር? ስለዚህ እንደተባለው ደግሞ ጥሌም እንዳለው ትህትና ዝቅ ማለት ነው፣ መገዛት ነው፣ መታዘዝ። ያንን ከያዝን ብዙ ከባድ ነው ብዬ አላምንም። እኔ ነገሮችን ስናከብዳቸው ስናወሳስባቸው ይወሳሰባሉ፣ ስናቀላቸው በጣም ቀላል ናቸው። ስለዚህ መጀመሪያ ያለው ከትዳር በፊት ያለው ግንኙነት ላይ ጥንቃቄ ማድረግ፣ እዛ ላይ ጥንቃቄ አድርገን በደንብ አጢነን በደንብ ተዋውቀን ከገባን ብዙ ከባድ አይደለም። የሚፈጠር ነገር አይኖርም አይደለም፣ ይፈጠራል። ሲፈጠር ግን ሶሉሽን እየሰጠን